መረጋጋት ምክር ይፈልጋሉ እንግዲህ ሲምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄን ቪዲዮ ሲጀምሩ በጥሞና እንድታዳምጡኝ በትህትና እጠይቃለሁ ማለት ነው። ለምን እንደዚህ አንዳንድ ቆንጆ ቤቶችና እንዲሁም ደግሞ ዋጋውን ስነግራችሁ የምትጨናነቁ ልጆች ስላላችሁ ለእናንተ ነው ይሄንን ይዤ የመጣሁት ማለት ነው። እንግዲህ እንደዚህ አይነት ቤት ለመግዛት ስንት አመት ሰርተን ነው የምንገዛው? ይሄማ ውድ ነው፣ ብርኬት አግኝተን ነው የምትሉ አንዳንድ ኮሜንቶችን እያየው ስለሆነ ለእናንተ ነው እንግዲህ ዛሬ ይሄንን ቪዲዮ የሰራሁት ማለት ነው። እና ተስፋን ረዘም ማድረግ ነው። ተስፋን ረዘም በቃ ያኔ አረ ገዛዋለሁኝ እኔም ኢንሻአላህ ብዝኒላ በእንደዚህ አይነት ቤት ውስጥ እኖራለሁኝ በሚል ምኞታችንን እንዲሁም ደግሞ ከአላህ ጠለበታችንን በዛ ማድረግ አለብን ማለት ነው። ለምን እኔ አሁን ኢንሻአላህ ይሄን ቤት እገዛዋለሁ ካልኩኝ እገዛዋለሁኝ። ለምን ከአላህ ጋር ማለት ነው። ከአላህ ጋር እገዛዋለሁኝ። ምንድነው አላህ የምሰራውንም በረካ ጣልልኝ እንዲሁም ደግሞ ለዚህ ቤት ባለቤት አድርገኝ ያ ረቢ ብዬ እጄን ዘርግቼ ወደ አላህ ጸሎቴን አደርጋለሁ ወይም ደግሞ ዱዓዬን አደርጋለሁ ማለት ነው። ስለዚህ አላህ ከሱ ምንም አይሳነውም። አላህ ሁሉንም ነገር ያሳካዋል፣ ያደርገዋል። እኛ ብቻ እንለምነው። ተስፋ መቁረጥ የለብንም። አሁን ምንድነው ስንት አመት እዚህ መዳም ቤት ሰርተን ይሄን ቤት እንገዛዋለን ለኛም አይሆንም የሚሉ አሉ። ግን ለምን እንደዚህ ብለን ተስፋ እንቆርጣለን? ለምን ራሳችንን ለምን ሞራናችን እንዲነካ ለምን እናደርገዋለን እንዴ? እኛስ ብር አይደል እንደምናመጣው? መዳም ቤትስ ብንሰራ ብር አይደል እንደምናመጣው? ያ ምንድነው አላህ አንተ ተጨመረበት በደሞዜ ላይ በረካ ጣልበት ብለን ነው ወደ አላህ እጃችንን ዘርግተን ዱዓ ማድረግ እንጂ እንደዚህ ተስፋ መቁረጥ የለብንም በሚል ነው እንግዲህ ዛሬ ይሄን ቪዲዮ ይዤላችሁ የመጣሁት። እና ተስፋ እንቁረጥ እላችኋለሁኝ ውድ ቤተሰቦቼ። ተስፋ መቁረጥ የለብንም በሚል ዛሬ ይሄን ቪዲዮ ይዤ መጥቻለሁኝ። ነገ ደግሞ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም እንድታበረታቱኝ በትህትና ጠይቃችኋለሁ። ደህና ሁኑልኝ።